በያላችሁ በሰላም ፍቅር እንመኛለን። ቅዳሜ ከሳቶች ይሁ አምረን ደምቀን ከረዳት አቅራቢዎቻችን ጋር አብረን መጥተናል። እንደምን ሰነበታችሁ? ብልጭ ብለናል። ከች ብለናል። ከች በኮረኮንጅ የኔ በጣም ብዙ ጊዜ ካፉ የማይጠፉ ቃላቶች አንድ ከች በኮረኮንጅ አንድ አጋሮ ቸንች በጓሮ ድምፀ ቀድ ቃላት እሺ ምን ናቸው? ጣጣቴ ሟሟቴ ሿሿቴ እዚህ ድምፅ የአራዳ ቋንቋ የፒያሳ ቋንቋ ነው። ዋናው የማጠፋው ካራዶቹ መንደር ያሳማ በቃ ውስጤ ነች። ለማንኛውም እንግዲህ ስንለያይ ሳምንት ለዛሬ ያድርሰን ብለን ነበረ። የተለያየ ነው እንግዲህ እግዚአብሔር ፈቅዶ ደረስንና ቃላችንን ጠብቀን ታማኝ ሆነን መተናል። ዛሬ ትልቁ ነገር ተለይ ሰዓት ላይ ታማኝ ሆነን ሁላችሁም እንዳያችሁ ስለ ሰዓት ይሁዲ እንዳታወራ ግን አንቺ ማለት በደረጃ ሲሆን ነው ተባለ እሻላለሁ ከዩኒ ማይሻል ከመቅረት ግን የተሻሻለ ነው። ግን ለውጥ አለ ዋናው ለውጥ አለ። የዩኒ እኮ ችግሩ ምን እንደሆነ ታውቂያለሽ? አንዳንዴ 2 ሰዓት ይቀርማል። በማይፈልግበት ሁለት ሰዓት ቀርቦ ይመጣል። አይፈልግም ግቢውን ይዞራል። ከዛ ልክ ሰዓቱ ሲደርስ በሚፈልግበት ሰዓት ደግሞ የለም። መጨረሻ ላይ ትዝ ይላል ወይ ጫማ ማስጠረቅ ወይ የሆነ ነገር ማድረግ ትዝ ይለውና ስደውይለት እዚህ ነኝ እኮ ይልሻል። የመጣው አላየኸኝም ምናምን የሚለውስ ነገር እኔ ከዳይሬክተሮች ጋር እኮ ስታወራ እያየኸኝ ያው የመጣው እኮ ነው ምናምን ስትል የቤት አመል ማውራት ከተጀመረ በጣም ማይሆን ርዕስ ነው። ብዙ ነገር ነው የምንሄደው። በታማኝነት በነገራችን ላይ በሰዓት ታማኝነት አብርሽን የሚያክለው የለም። አብርሽ በዚህ እውነት የሚመሰክርልሃል። እኔ የሆነ ቀን እኔ እሰጥሃለሁ ሰርተፍኬት ባይዘው እኔ በግሌ እሰጥሃለሁ። ከምር በጣም በሰዓት በጣም ወይ ሰብሊም ግን በሰዓት አይ ግን ይቅርበኝ አይ ኧረ በሰዓት እመጣለሁ። በእውነት በተባልኩ ሰዓት እመጣለሁ። ታይ ማለት አንቺ ያው ቅድሚያ ሜካፕ ስለምትሰሪ አንቺን ተከትዬ ነው። ቆይ አንቺን ጉዳይ እናስቀምጠው። ይጣራ ምንሽበት ይጣና በዲያስፖራ ፋይል ውስጥ ይቀመጥና ያንቺ ጉዳይ ሰዓቷ እስኪስተካከል። ሳምንታችሁ እንዴት ነበር? ጸጊ እንዳለችው ነው በታማኝነት መጣ። በጣም ትልቅ ነገር እንዴት ነው ግን እንደው አጋጣሚ ያነሳ ነው የሰዓት ታማኝነትን ሁሌም በስራችን ላይ እኔ ልጆችን በነገራችን ላይ መክራቸዋለሁ። እንደኔ እንዳትሆኑ ሁሌ እየቸኮልኩ ስለምወጣ እንደኔ እንዳትሆኑ እላቸዋለሁ። ገና ከልጅነታቸው ነው ማለት የእውነት እና አንዳንድ ጊዜ ምንድነው ስራ ላይ ስለሆነ ብቻ ሳይሆን በማንኛውም ጉዳይ ቀድመን መውጣት ባለብን ጉዳይ ላይ ቀድመን መውጣት ታማኝነት ነው። ግን ቆይ ከትንሽ ይጀምራል። ይሁን ግን አንዳንዴ ማለት ነው የሆነ ነገር ከመሰረታችን ይመስለኛል አይደል? እኛ ራሱ ምንሰራው አይደል? ባህሪም ልምድም ምንም ከመሰረታችን ካለ እድሜ ልክ አብሮን ይኖራል። ማርፈድ ምናልባት ባክግራውንድ እንስቲ ቼክ አድርጉ። ምን እንደውም ማስተማሪ ሆኜ በእውነት ከሁሉም ቀድሜ ነበር የምመጣው። ምንድነው የምወደው ምንድነው የሚኒ ሚዲያ ኃላፊ ስለሆንኩኝ ቴፑን ቀድሜ ማውጣት አለብኝ። ሰልፍ ሜዳ ላይ ሃሎ ማውጣት አለብኝ። ሰልፍ ሜዳ ላይ አሉ ደግሞ ልጆች አሪፍ ልጆች ሰልፍ ሜዳ ላይ እንትን የሚያረጉ ንግግር የሚያረጉ የተለያዩ ስነ ጽሁፍ እና ቀድሜያቸው ነበር የሚሄደው። አሁን ከጸጊ ጋር ጓደኝነት ጀምሮ ይመስለኛል ወደ ጸጊ መጣ። እኔ ግን እንደው ምናልባት ሳስበው እኔ ብዙ ጊዜ እውነት ነው አርፍዳለሁ፣ ምንም አይካር ነው። ግን ሳስበው እንግዲህ በፊት ድሮ ኤሌመንተሪ ስንማር ትምህርት ቤታችን እኛ ከቤታችን በጣም ቅርብ ነው እና የምትዘናጊው ነገር የለም።
ቅርብ ነው ብሎ መዘናጋት ከሱ የመጣብኝ ይሁን አላውቅምና ሰዓት ላይ ትንሽ አሁን ግን አሻሽለሻል። ባለፈው አሜሪካ ድረስሽ ከመጣሽ በኋላ በጣም ትለውጣለሽ። አንዴ ደግሞ ትመለሻለሽ። በጣም ፐርፌክት ነው ማለት እዛኔ ግጥም ይላል። አይ እንትን ልምድ ነው ያለችው ትምህርት ቤታችን ጋር አጥሮ የተያያዘ ልጅ ነበርና ማስጠንቀቂያ ደውል የሚባል አለ። ከሩቅ ያለን ልጆች እንትን ቀድመን እንድንነሳ ማለት ነው 30-40 ደቂቃ ቀድሞ የሚደወል እና ያው በደንብ ይሰማል ሰፈሩም ክፍት ነገር ስለሆነ ግን እሱ በቃ አጥሮ የተያያዘው ነው የመጨረሻ ሁሌ ሰልፍ ላይ የሚገረፍ ልጅ ቢኖር እሱ ነው። ቅርብ መሆን ያዘናጋል። ሩቅ ስትሆኚ ቀድመሽ ትዘጋጃለሽ። ግን ታማኝ ነው አይቀርም። ታማኝ ነው አይቀርም። ታማኝ ግን አይቀርም። ታማኝነት ግን ካነሳችሁ ምናልባት ኋላ ላይ በጣም ጥሩ እንግዳ ይኖረናል ስለ ታማኝነት የሚያነሱ እና ታማኝነትም እንዳለው ነው ከልጅነት ይመጣል። ይሄ ሁሉም ባህሪያችን የሚሰራው ከልጅነት ነው። ያው እንደ ሲሚንቶ ማለት ነው። ሲሚንቶ ገና በርጥብነቱ እንደፈለግ ቅርጽ ታስይዘዋለህ። ከደረቀ ደረቀ ነው አትቀይረውም። ባህሪያችንም እዛ ጋር መሰለኝ የሚሰራው አይደለ? ልክ እንደዛ በልጅነታቸው ባስተዳደግም በምንም እንግዲህ አብሯቸው የመጣው ታማኝነት አሁን ላይ እኛም እሳቸውን እንግዳ እንድናደርጋቸው ያደረጉን ሰው አሉ። ስለ ታማኝነት እስኪ እናንሳ። ሰብልዬ ማለት ራሳችን እኔ በጣም ታማኝ ነኝ ብዬ አስባለሁ። የሆነ ነገር ነግረኸኝ ሚስጥር ጠብቃለሁ፣ በቃሌ እገኛለሁ። ከሰው ልጅ ራሱ ኳሊቲ ደስ የሚለኝ ነገር በቃሉ የሚገኝ ሰው ነው። ብዙ ጊዜ ሰው በቃሉ የሚገኝ ሰው የለም እና ምንድን ነው የምትፈልጊው ወይስ ከሰው ምንድን ነው የምትፈልጊው ስባል ሁሌ በቃሉ የሚገኝ ነው። መዋሸት በብዙ ነገር ተዋሽት ይችላል፣ ግን በቃሉ የሚገኝ ሰው ብዙ የለም። ስለዚህ የሆነ ነገር አረጋለሁ ካልኩ አረጋለሁ እንጂ ወደኋላ አይደለም። ማታረጊ ከሆነ ደግሞ አታወሪም። እዛው ነው ምን አልችልም። እዛው ፊት ለፊት ወደዛ ወደኋላ የለኝም። አላቅም፣ አልችልም፣ አላረግም፣ አልመጣም። ኖ የስ ካልኩ ጀምሮ ህይወቴ ተቀይሯል። ምክንያቱም ብዙ ጊዜ የኛ ህብረተሰብ ኖ ማለትን ስለማንለምድ ብዙ ነገር እንጎዳለን። ላለማስቀየም ላለመጉዳት እያልን የምናደርጋቸው እሺዎች ብዙ ነገር ይባላል። ይሉኝታ ምናምን የሚባል ነገር የለም። ያው ነው ታማኝነትን ስታነሺ ለጓደኝነትም ለቤተሰብም ለሁሉ በተለይ አሁን ጓደኝነትን ከባድ የሚያደርገው ታማኝነት ነው። ማለት ያው የራስ የምትሆን ውስጥሽ ያለውን የሚያምሽን ያስደስተሽን ነገር ነው ለዛ ሰው የምታጋሪውና ብዙ ሰዎች ጋር እንዳይደርስ የምትፈልጊውን ነገር ለአንድ በጣም በቃ የልብ ወዳጅ ለምትዩ ሰው ልትነግሪ ትችላለሽ። ዮኒን እዚህ ላይ ማደንቀው ጓደኛ አያበዛም፣ የለውም ጓደኛ እና አንዳንድ ሰው ደግሞ አለ በየደረሰበት ጓደኛ የሚያፈራና ሁሉም ጋር ሄዶ ወይኔ እንዲያረጉኝ የሚል ነገር ይመጣል። ያ በቃ ታማኝነቱን አንድ ሰው ሳታረጋግጥ ያንተን ነገር አሳልፈ አለመስጠት አለመናገር ትልቅ ነገር ነው። ለምን በቃ በራስ መያዝ አንዳንዴ ነገሮች እልቅ ብለው ተስተካክለው አልቀው ሰዎች ቢያዩት ይሻላል እንጂ ገና ሳይሆን አውርተህ ሳይሆን ሲቀር በጣም አመለካከት ሰው ራሱ ያቀላል፣ ልክ አይመጣም። እና ታማኝነት ብዙ መልክ አለው። ግን ትልቁ ነገር በቃ ታማኝነት ለራስ ነው። ትልቁ ነገር ለራስ መገዛት፣ ለራስ ቃል መግባት ነው እንጂ ከአንተ ከወጣ አንድ ነገር ከራስ ከወጣ ሚስጥር አይሆንም የሚባል የለ። ያ ነገር ከባድ ነው። ግን አሉ ደግሞ ያንን ማክበር የሚችሉ ሰዎች በጣም በቃ ለጓደኝነት የተሰሩ ለወንድምነት የተሰሩ በጣም በቃ ለሰዎች ዋጋ በጣም የሚከፍሉ ሰዎች አሉ። እንደሱ አይነት ሰዎችን የሉም እያለን ሳይሆን ግን አብዛኛውን ጊዜ ጓደኝነትም ትዳርም ምንም ሁሉም ነገር ሲፈርስ የምታየው ታማኝነት በማጣት ነውና ታማኝነት በጣም ቁልፍ ነገር ነው። በጣም ታማኝነት እንዳልከው ብዙ መልክ አለው። እኔ ልናገር የወደድኩት የስራ የሙያ ሚስጥር በተለይ አሁን በእኛ ስራ በቴሌቪዥን ሎጎውን ይዞ አየር ላይ እስኪሄድ ድረስ ምንም ነገር ሚስጥር ምንም ነገር ነገሩ እኮ በጣም ተራ ነገር ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል፣ ወይም ከባድ ሚስጥር ሊሆን ግን እዛ እስኪደርስ ድረስ መገለጥ የለበትም። ሚስጥር ነው ተሸፋፍኖ ፐብሊክ ሰዓቱ ሲደርስ ለፐብሊክ ይቀርባል። እና የስራ ሚስጥር የሚባሉ አሉ አይደለ? ለምንድን ነው ይሄን ያነሳሁት? ከቅርብ ጊዜ ወዲህ ማህበራዊ ሚዲያ ላይ ምን እናገኛለን? ኦፊሻሊ ያልወጡ ወይም በቀድሞ የሚነገሩ ማህተም ፊርማ የያዙ ደብዳቤዎች ከመዝገብ ቤት ፎቶ እየተነሱ ይወጣሉ፣ እናገኛቸዋለን። የሹመት ሊሆን ይችላል፣ የሽረት ሊሆን ይችላል፣ የክስ ዋሬቨር። እና እኔ በጣም ነው እንትን የሚለኝ የሚዘገነነኝ እውነት። እና ኦፊሻሊ አንድ ነገር ሳይወጣ ምንም ነገር ከሰዓቱ ቀድሞ ከወጣ ታማኝነቱን ያጣል። በዚህ ደረጃ ልናየው ይገባል። እና ሁሉም ሰው
በየሚሰራበት ኢንስቲትዩት በየሚሰራበት ሙያ ውስጥ ሆኖ የሙያውን ዲስፕሊን ሊያከብር ይገባል። ታማኝነቱ አንዱ መለኪያው እሱ ስለሆነ ይሄ ለአምላክ ታማኝ መሆን፣ ለራስ ታማኝ መሆን whatever ብዙ አይነት መገለጫዎች ስላሉት ማለት ነው። ግን የስራ ዲስፕሊን በጣም ያስፈልጋል። ይጎዳልም። አሁን አንተ ያልከው የእምነት ማጉደል እንዳልከው እንደ ካምፓኒ በስራ ከወሰደው ይጎዳል። አንድን ካምፓኒ ሊጎዳል ይችላል። ግን እንደው ታማኝነትን ብናጠቃልለው ታማኝነት ለራስ ነው። እኔ የሚገባኝ እሱ ነው። በስራም በቤተሰብም በማህበራዊ ህይወትም በሁሉም ነገር ታማኝ ሆኖ መገኘት የሚሰጠው ሰላም ለራስ ነው። የሆነ ነገር ደግሞ እምነታችንን አጉድለን መቼስ የሚቆረቆር ህሊና ካለን የምንቆረቆረው እኛ ነን፣ እንቅልፍ እናጠው እኛ ነን። ስለዚህ ታማኝነት ለራስ ነው። እና ከዚህ ይሄንን ሀሳብ ያነሳ ነው እንዳልነው ይሄንን ታማኝነት በጣም አጉልተው የሚያሳዩልን እንግዳ ላይ ኋላ ላይ እናቀርባለን ለማለት ነው። ከዚህ ውጪ ምንድነው በዚህ ሳምንት ሌላ በዚህ ሳምንት ያው እሱ ስታይ ምን ተጫዋች ትዛል? ዛሬ ሳምንት የገባ እሑድ ነው የገባ። በዚህ ሳምንት የአርሰናል ተጫዋች በፊት የነበረ ማን ነው? ዮኒ ባካሪ ሳኛ ግን የሚያሳዝነው ነገር ባካሪ ሳኛ አይደል በገባ የአርሰናልና ማንቸስተር ጨዋታ ነበር መሸነፋቸው በጣም ያሳዝናል። አይዞኝ እንክሳለን ትልቁ ነገር ምንድነው? በጣም ከተማው ራሱ ጸጥ ብሎ ነበርና በቃ ሁሉም ሰው ኳስ እሑድ ነበር። እሑድ ቀን ነበር። በጣም ከባድ ኳስ ነበረ። ያ ምንድነው ግን እንደዚህ አይነት ተጫዋቾች ሲመጡ አሁን እሱ ማንቸስተር ሲቲም ከዛ ውጭ ደግሞ አርሰናል ረጅም ዓመት የተጫወተ ተጫዋች ነውና እንደዚህ አይነት ተጫዋቾች ሲመጡ ይዞት የሚመጡት ነገር አለ። የራሳቸው የቻለ ተከታይ አላቸው። ባለፈው ስለ ስፒድ ስናወራ ነበረ። ከዛ በኋላ ደግሞ አሁን ስለሱ እናወራለን። ልክ እንደዚህ አይነት ሰዎች ሲመጡ ተከትሏቸው የሚመጣ በጣም ብዙ ተመልካች አለና እሱ አሁን ከብሔራዊ ቡድን ጋር ተያይዞ ተጫዋቾችን ለማበረታታትና የማሊያ አዲስ ውል ስለሚፈራረሙ ነው የመጣውና አምባሳደራቸው እሱ ስለሆነ ነው። ግን በቃ እንደዚህ አይነት ሰዎች ሲመጡ የሆነ ደስ የሚል ነገር ቱሪዝሙ ራሱ ቱሪዝምን በተለይ ቱሪዝምን በጣም ብዙ ቦታዎች ጎብኝቷል። ብዙ ፎቶዎች ፖስት ተደርገዋል እና መንገድ የቱሪዝም ምንጭ ነው የሚሆነው። በጣም ስም ያላቸው ሰዎች እውነት ነው። እኔ እንደውም ሲመጣ ኢትዮጵያ የዓለም ዋንጫን ለማዘጋጀት በእውነት አሰብኩኝ። ያርግላ ታቦ የዓለም እናዘጋጃለን ነው ኢንሻአላህ። ለሱ ያው ገና ቢቀረንም ግን ይሆናል። እሱ ሲናገር የሰማሁት ግን ስለ ኃይሌ በጣም ሲያወራ ነበር። በልጅነቱ አባቱ ኃይሌን ገብረስላሴን ይከታተለው ነበርና ስለ ሩጫው ሲያወራ ደስ ነው ያለኝ እና ማየትም እንደሚፈልግ ሲናገር ነበር። ይዋየውን እንጃ ግን ሻራተን ሆኖ ሲናገር ነበርና እንዳላችሁት የሆነ ነገር ይዞ ይመጣል። የቱሪዝም ነገር ይዞ ይመጣል። ወይ የኛ ኳስ አሁን ምን ላይ ነው ያለው? ፕሪሚየር ሊግ ላይ ያለው ይጫወታል። ግን ያው የአፍሪካ ዋንጫው ማጣሪያ ምናምን አሁን ለወደፊት ይመጣል። አፍሪካ ዋንጫ እኮ አለቃል ነው አዲስ ለቀጣዩ ደግሞ ማጣሪያ ይጀምራል። የማን ደጋፊ ነሽ? ከየት? ከውጭ አርሰናል ነኝ እላለሁ። ግን በቀደም ደግሞ ማንቸስተርን ሳይ እኔ እንጃ በቀደም ደግሞ ሳይ ማንቸስተር ያንቺ ምንም ታማኝ አይደለም። ስለዚህ በየሳምንቱ ትቀይራለች። በኳስ ታማኝ መሆን አያስፈልግም እንዴ? ያስፈልጋል። ቢሸነፉ ምንም እዛው ስታክ ማድረግ አለብሽ። ሰብሊያን የቼልሲ ነች። እኔ ቼልሲ ነኝ። ብዙ ጊዜ ዮኒ ድሮ ሊቨርፑል ነበር። አሁን በኪኪ በኩል ያርሰናል ይሁን ነው። ኪኪ ያርሰናል ናት። በነገራችን በቤተሰብ እኮ ትወሰዳለህ። ደግሞ ክለብ አንደኛ የምትደግፈው ሁለተኛ የምትደግፈው ደግሞ ይኖራል አይደል? ለማንኛውም ባካሪ ሳኛን ያነሳ ነው እንግዲህ ወደ ኢትዮጵያ በጣም የተለያዩ ሴሌብሪቲዎች እየመጡ ነው። ቱሪዝማችንን ከፍ ያደርጋል፣ የሀገራችንን ኢሜጅም ከፍ ይላል። አዲስ አበባችን በተለይ ደግሞ ለሁሉ ለእንደዚህ አይነት ነገር እንግዶችን ለመቀበል በጣም ምቹ ሆናለች። የሚታዩ ነገሮች ሞልተዋል። ራሳችንን በመልካም መሸጥ አለብን እና ይሄ ወርልድ ክላስ ነገራችንን ማጎልበት አለብን። በነገራችን ላይ ስለ ራሳችን በደንብ ካልነገርን ማን ይነግረልን? እነዛን ነገሮች ሁሉ እየተደረጉ ነው። በአንድም በሌላም አሪፍ ነገር ነው። በጣም ፕሌን ነው እኮ አንዴ እስክትነሳ እንጂ ከዛ ከፍታው እየጨመረ ነው። እውነት ነው። ሰሞኑን ራሱ የ90ኛ ዓመት የአየር ኃይላችን
በዓል በጣም የደመቀ በጣም ደስ ይል ነበር። ልዩ ዝግጅት ነበር። ኢትዮጵያን ከፍታም ያየንበት ነው። ልክ አሁን እንደሱ አይነት ነገሮችን እንመለስ። ስለዚህ አሁን ከዚህ በኋላ አሁን አንዴ ስለጀመርነው እንደዚህ አይነት ሰዎች ማምጣት ከዚህ ደግሞ እየጨመረ ነው ይመጣ። አሁን በራሱን ፍላጎት የሚመጣ ሰው አይጠፋም በእርግጠኝነትና እንደዚህ አይነት ነገሮችን ነበር ይፋ ይደረጋል። ተዘጋጁ ብያለሁ። የወርቅ ኢዮቤልዩ እኛ ግን ደስ የሚለን የምን በልዩ የወርቅ ኢዮቤልዩ የአልማዝ አይሻልም ብሎ እኛ ብዙ የያዝናቸው ፋይሎች አሉ። እስኪ እኔና ጸጊ ብዙ መግቢያዎች ላይ የያዝናቸው ፋይሎች አሉ። እነሱን ከማን እጅ ምን ተቀብያለሁ ምናምን የሚሉ ብዙ ነገሮች ይፋ ሲደረግ በተለይ በቅርቡ ላይ የደረሰ ከባድ ፋይል አለ። እኔም ከቤት ማመጣ የተወሰነ ነገር አይጠፋም። በቃ ደማምረን ይፋ እናደርገዋለን። ጠብቁ በቅርቡ ኬክ አመጣለሁ። መረጃ ግን ሻማውን ንገሪኝ በስልክ ስንት ሻማ? ቁጥር የለውም። አይገለጥም። አንድ ረዘምና ወፈር ያለ የዮኒ ልደት ሻማ በእሳት አደጋ ነው የሚጠፋው። ሙዝ ምናምን እና ባህላዊ ቢላ ከዛ ጠረጴዛ ላይ ዳንቴል አመጣው ፍቅር ፍርጃውን እንዳለኝ መሰንበቻውን እንዳለኝ መሰንበቻውን ይሄን የዘፈነው ወደ ያው ብዙ ታለንቶች ዛሬ አለ ግራ ቀኝ ማለት ታለንቶች አሉ ብዬ ገምታለሁ። እነሱ ራሱ በታማኝነት ስለመጡ ደስ ብሎናል። እውነት በታማኝነት ስለመጡ ደስ ብሎናል። እውነት ነው። በጣም ሰዓታቸውን ጠብቀው ተስተካክለው መምጣታቸው በጣም ነው የምናመሰግነው። ከኛ ጋር ስለሚያሳልፉት ጊዜ እናመሰግናለን። ሁሌም ነው የምንላችሁ፣ ዛሬም እናመሰግናለን። በየሳምንቱ አዳዲስ ችሎታ አዳዲስ ድምጽ ነው የምንሰማው። የዛሬውን እስኪ ደግሞ ከማን ነው የምንጀምረው? በፈገግታ ነው ዘሚ በጣም ሬዲ ነሽ። ጓግተሻል። ተነሽና ትንሽን ኬት እንደመጣሽ ምን መስፈን እንደምትፈልጊ ንገሪኝ። እሺ እመቤት ምን እየለ ትባላለሁ። የጂጂን ዘፈን ነው። አይኑ ማረከኝ ስል ከንፈሩ ገሎኛል፣ ደሞ ከሞትኩበት ፍቅር ያስነሳኛል። ዲር ማይ ላቭ ይለኛል ከዚያም የኔ ፍቅር፣ ስንቱን ቋንቋ ችዬ ከሱ ልነጋገር። ጉራማይሌ ልጁ ጉራማይሌ ቋንቋው፣ ጉራማይሌ ልጁ ጉራማይሌ ቋንቋው፣ ጉንፌናው ልቄ ለበስኩኝ ቦላሌ፣ የተቀባው ሽቶ የገላው ጠረን፣ ብሉኝ ብሉኝ ይላል የቀረቡት እንደሆን፣ ከከንፈር ከጥርሱ ከአይኑ ፍቅር ይዞኝ እወዛወዛለው ኧረ ማን ያስጥለኝ። ጉራማይሌ ልጁ ጉራማይሌ ቋንቋው፣ ጉራማይሌ ልጁ ጉራማይሌ ቋንቋው፣ እመቤቴ ማርያም አርጊልኝ ግሌ። አመሰግናለሁ። እናመሰግናለን። እዚያው ጋር ራፕ ራፑ ሲያልቅ ቪዲዮ ስለምንሰራለት ተዘጋጅ። ኮፍያ ልብስ አስመጭ ከሆነ እስቲ እንታወቅ። መጀመሪያ በረከት ተወልኝ ይባላለሁ። የመጣሁትኝ ከምስራቅ ጎጃም መርጦ ለማርያም ነው የመጣሁትኝ። የቲያትርና ሙዚቃ ለመማር ነው የመጣሁትኝ። አሁን እዚህ እየተማርኩ ነው። ትንሽ ሙዚቃ በራሴ ለመሞከር ነው። የማንን ነው? የራስ ነው ወይስ? አይ ግጥም በራሴ ነው። ከክፍለ ሀገር የመጣው ጊዜ የሆነች ወደ መርካቶ ሲሄድ የሆነች ነገር አጋጠመችኝና እሷን አጋጣሚዋን በሚለው ትንሽ ልለቅልን። አዎ እሷን ለመስራት ሞክሬያለሁ።
እመጣለሁ መርጦ ቆንጅት ያስተሪዮ ማርያም ሰፈሬንም አይቸው አንቺንም ብዬ ሰላም እኔን የሚለኝ ቢሞላ እንኳን ባለም ከቶ አንቺን የሚተካ አንድም ሰው እንኳን የለም ታዲያ እንዴት ላርገው ደሞ ያንቺን ፍቅር እየመራ ወሰደኝ አስገባይ ደሞ ሸገር ዞር ብያየው ታገሩ ደሞ ሲያምር ለካ እንዲው ናት የሚሏት ሸገር ብየሳል ጨርሰው ተወራብኝ ችግር አንዱን መስቆመና አለው ሆይኛ ላይ ብር እኔም እንዲህ አልኩትኝ ሁለት አይን ይብረር አይ ችግር የሙኖ እያለ ደግሞ አላለቀም አላበቃ መገዛለው ብዬ ሄርኩኝ ከመርካቶ የቤት ዕቃ ገንዘቤን ላፍ አድርጎ አለው ቦክስ ምረቃ የሙኖ ደግሞ ምን አለ በዚህ ባበቃ ስልኬንም ወስዶታል ለካ ምንም ሳያስነቃ እኔም ከስልኬ ደውዬ ሄሎ አልኩት አለቃ ናጨምርልሃለሁ አለኝ የካራቲ ምረቃ ሲለኝ አልኩት በቃ አለቃ በቃ ምረቃ ያው እንደችንሽያል በቅርቡ ሌላ እናው በቅርቡ ሌላ ይሄ ሳይሆን እቺ ያው እንደሙከራ ምናምን ነው በቅርቡ ምሰራው ሌላ ስሮች ያስገመገምኳቸው ግጥሞች አሉኝ የሙዚቃ በራሴ ግጥም በራሴ ዜማ እሱ በቅርቡ ለማሰራት እየሞከርኩ ነው ፈጣሪ ተረዳኝ ይረዳ በቅርቡ ለቃለው በያስባለሁ አመሰግናለሁ በጣም ነው ዋው የመርጦ ለማርያም ራፋ እንዴ በጣም ግጥሙም ዜማውም የራስ ደስ ይላል በእውነት አሪፍ ነው አሪፍ ነው በጣም የገጠመውን ነገር እንዳለ ቁጭ ነው ያደረገው ስልኬን ይሰረቃል ልጅ ይሰረቃል ግን የእውነተኛ ታሪክ ነው አጠፍቷል አዎ ታማኝነት ይጎላል እንኳን ወሰደው ብዬ ተውኩትኝ ምክንያቱም በቃ እኔ እሱ ባይወስደው ይሄን ስልክ ይችን መላመት አምጥቼ ይችን ግጥም አልጽፋት ነው ወደ መጎላወጥከው ደስ ሲል አሪፍ እንደዚህ ጭንቅላት ጥሩ ነው እረፍት ነው የምታገኘው አጋጣሚ ለበጎ ነው ብለህ ጻፍኳት ደስ ይላል በጣም አሪፍ በጣም ጀግና በእውነት ለማንኛውም እንግዲህ ዛሬ ከግራና ከቀኝ የመጡት እንግዶቻችን እንደተለመደው የተለያየ ነገር ይዘውልን ይመጣሉ ስቱዲዮአችን ሞቅ አድርገውታል እስከ ፕሮግራማችን መጨረሻ ከኛ ጋር ስለምትሆኑ በጣም ደስ ይለናል ቅዳሜን ከሰዓት እንግዲህ በጣም ብዙ ነገሮች ይዘናል በያላችሁበት ሆናችሁ ከቅዳሜን ከሰዓት ጋር አሪፍ ጊዜ እንድታሳልፉ ከወዲሁ እንጋብዛችኋለን አብራችሁ ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ